ሰላም ጤና ይስጥልን ውድ አድማጭ ተመልካቾቻችን እንደምን ሰንብታችኋል? ይህ ገበያ ሚዲያ ነው። ፕሮግራማችን ከገበያ ሚዲያ ዘውትር ምሽት 3 ሰዓት ተኩል ላይ ወደ እናንተ የሚደርሰው የገበያ ሚዲያ ልዩ የፖድካስት ፕሮግራም ነው። በዛሬው የገበያ ሚዲያ ልዩ የፖድካስት ፕሮግራም እንደተለመደው ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ ወሳኝ መረጃዎችን ይዘናል። ቀዳሚ ወዳደረግነው መረጃ ስናልፍ ከኬንያ አዲስ አነጋጋሪና ትኩስ መረጃ ተሰምቷል። ይህ መረጃ በተለይም የኬንያና የኢትዮጵያን ሉዓላዊነት የሚገዳደር የግብፅና የሶማሊያ መንግስታትን ጥምር ድብቅ የሆነ ሴራን ያጋለጠ ነው። በተለይም ፕሬዝዳንት ሐሰን ሼክ መሐሙድ ወደ አዲስ አበባ በተደጋጋሚ ቢመለሱም ከወትሮ በተለየ መልኩ ኢትዮጵያን ለመወዳጀት ሙከራ ቢያደርጉም ከኋላ የግብፅን አጀንዳ አዝለው እየተራመዱ እንደሆነ የሚያሳይ አነጋጋሪ ሚስጥራዊ መረጃ ይፋ ሆኗል። የኬንያው ዘ ሰንደይ ስታንዳርድ ጋዜጣ ያሰራጨው ይህ ዘገባ በተለይም በኢትዮጵያና በኬንያ እንደዚሁም በሶማሊያ ድንበር አካባቢ የግብፅን ጦር ለማስፈር ፕሬዝዳንት ሐሰን ሼክ መሐሙድ ሰነድ ፈርመው ከግብፅ ጋርም በመስማማት ኢትዮጵያን ለማባበል ከላይ ከኢትዮጵያ ጋር እየሰሩ በውስጥ ግን የግብፅን ጦር በዚህ ድንበር አካባቢ በማስፈር ኢትዮጵያን ለማተራመስ ዝግጅት እያደረጉ መሆናቸውን የሚያሳይ መረጃ ወጥቷል። ይሄ መረጃ ምን ነገሮችን ይዟል? በተለይም ከኢትዮጵያና ከኬንያ መንግስታት ጋር በምን መልኩ ነው የሚገናኘው? በስፋት ትሰሙታላችሁ። ሌላኛው የግብፅ ጦር በኢትዮጵያ ድንበር አካባቢ ከመስፈሩ ጋር ተያይዞ ምን ነገሮች ሊከሰቱ ይችላሉ የሚለውንም ነገር በዚሁ መረጃ የተቃኘ ሲሆን በተለይም ከግብፅ ጦር ጋር በተገናኘ ከዚህ ቀደም ረጂ የሚባሉ የሶማሊያን ሰላም ማስከበር በፋይናንስ የሚደግፉ ሀገራት እስካሁን ፋይናንስ አለማድረጋቸው ወይም የሚጠበቅባቸውን የድጋፍ በጀት አለማቅረባቸው የግብፅ ጦር በሶማሊያ እንዲሰፍር ፍቃደኛ አለመሆናቸውን ያሳየ ነውም ተብሏል። ስለዚህ መረጃ አክለን እንነግራችኋለን። ሌላኛው ኤርትራ አሁንም ከአይኤምኤፍ የፋይናንስ ሪፖርት ውጭ ሆናለች። እንግዲህ የአይኤምኤፍ የዘንድሮ የ2025 እና የቀጣዩ ዓመት የ2026 ኦልሞስት ጥቂት ወራት ነው የቀረው ዓለም አቀፍ የኢኮኖሚ እድገትን ባወጣበት መረጃው እንግዲህ የሁሉንም ኦልሞስት የህብረቱ አባል ሀገራት የተባበሩት መንግስታት ድርጅት አባል ሀገራትን የየሀገሩን በተናጠል እንደዚሁም በዓለም አቀፍ ደረጃ የሚኖረውን የኢኮኖሚ እድገት በሚመለከት ሪፖርት አውጥቷል። በዚህ ሪፖርት ላይ ኤርትራ አልተካተተችም። ይሄም የሚያሳየው አንድም ኤርትራ እንደ ሀገር የቆመች አለመሆኗን፣ በሌላ በኩል ደግሞ የምትመራበት ወይም ኤርትራን የሚመራው የኢሳያስ አፈወርቂ ስርዓት ከአምባገነናዊነትም በላይ ግለሰባዊ ሆኖ ኤርትራውያኖችን ጠፍሮ የያዘ እንደሆነ፣ በኤርትራ ምንም አይነት የኢኮኖሚ እንቅስቃሴ እንደማይታይ ያሳየ ነው ተብሏል። የአይኤምኤፍ መረጃ ይሄንን ዓለም አቀፍ ሪፖርት መሰረት በማድረግ የተለያዩ ጉዳዮችን እንቃኛለን። እንደዚሁም የወርልድ ኢኮኖሚክ ፎርካስት ወይም ደግሞ ግሮዝ ኢኮኖሚክ ፎርካስትም ወጥቷል። ይሄ ማለት የዓለም አቀፍ የኢኮኖሚ እድገት ትንበያ በአሃዝ ደረጃም ወጥቷል። ይህንንም አክለን አብረን የምናሰማችሁ ይሆናል። በሌላ በኩል የአሜሪካ መንግስት የሱዳን ሁለቱ ተፋላሚ ጀነራሎችን ለማደራደር በካይሮ ስብሰባ እንደሚጠራ የወጡ ምንጮች አስታውቀዋል። በተለይም ይህንን መረጃ በሚመለከት በቅርቡ የአሜሪካ የአሁኑ የፕሬዝዳንት ዶናልድ ትራምፕ አስተዳደር የልዑክ ቡድን በወርቅ ማዕድን ስራ ላይ የተሰማሩ የአሜሪካ ታዋቂ ኩባንያዎችን በማከል ወደ ፖርት ሱዳን ቅድሚያ ጉብኝት እንደሚያደርግና ከዛም ወደ ካይሮ ሊሄድ የሚችልበት ሁኔታ እንዳለ ተጠቅሷል። ከዚህ ጋር በተያያዘ እንግዲህ የካይሮ ጉብኝቱ ምን አይነት ነገሮችን ይዟል? እነኚህ ሁለት ጀነራሎችስ በእርግጥ ይታረቃሉ የሚለው ጉዳይ ይሄም አነጋጋሪ ነው። በዚህ ዙሪያ ላይ ሰፋ ያለ መረጃ እናክላለን ወይም እናደርሳችኋለን። በተጨማሪ ግብፅ በካይሮ በሚደረገው የሱዳን ጀነራሎችን ለማደራደር በሚደረገው እንቅስቃሴ ወይም ውይይት ውስጥ ኢትዮጵያና ኬንያ እንዳይሳተፉ እንደምትፈልግ የወጡ ምንጮች አስታውቀዋል። ስለዚህም ነገር ለምን ፈለገች? እነ ኢትዮጵያ ወይም ኬንያና ኢትዮጵያ የሌሉበት ድርድር በእርግጥ ውጤታማ መሆን ይችላል? ስለዚህም ጉዳይ የምንላችሁ ነገር አለ። ሌላኛው ጉዳይ ጦሩ ወደ አሰብ ተሟል። የቀይ ባህር አፋሮች ጥምር ጦር ወይም ደግሞ የቀይ ባህር አፋሮች ህብረት ጦር በቀጥታ ለወራት በኢትዮጵያ የአፋር ክልል ውስጥ ሲያደርግ የነበረውን ወታደራዊ ስልጠና፣ እንቅስቃሴ፣ ዝግጅት፣ የጦር መሳሪያ፣ የሎጂስቲክስና ወዘተ ዝግጅቶችን በማጠናቀቅ እንግዲህ አሁን በቀጥታ ወደ አሰብ እያመራ መሆኑን በይፋዊ የማህበራዊ የኤክስ ትስስር ገጹ ማስታወቁ ተገልጿል። ይህንንም ተከትሎ የአስመራው የአዲሃሎ ቤተ መንግስት ዘዋሪው ኢሳያስ አፈወርቂ ድንጋጤ ውስጥ መግባታቸውን የተገለጸው ከዚህ ቀደም እንደሚታወቀው የቀይ ባህር አፋሮች
ጥምር ጦር በሶስት አቅጣጫ የኤርትራን መንግስት ጦር መፋለሙ የሚታወቅ ነው። በፍልሚያውም ድል ማስመዝገቡን አስታውቋል። በሌላ በኩል የኢሳያስ አፈወርቂ መንግስት ከባባድ መሳሪያዎችን በመጠቀም ቡድኑን ለማጥፋት ቢሞክርም ቡድኑ የጦርነት ታክቲኩን በመቀየር ወደ ሌላ እንቅስቃሴ ገብቶ ይህንን የሻዕቢያን ወጥመድ ስለመስበሩ ነው የተነገረው። ይህንንም መረጃ በስፋት ትሰሙታላችሁ። እነኝንና ሌሎች ወሳኝ የሚባሉ ከኢትዮጵያ ብሔራዊ ጥቅም ጋር የተሳሰሩ መረጃዎችን ወደ እናንተ የምናቀርብ ነው የሚሆነው። አብራችሁን እንድትቆዩ በመጋበዝ በቆይታችሁ እንደምታተርፉ ብዙ ቁም ነገሮችንም እንደምትገበዩ በማመን ለቻናሉ አዲስ የሆናችሁ ቻናሉን ሰብስክራይብ፣ ፕሮግራማችንን ደግሞ ላይክ እና ሼር በማድረግ አብሮነታችሁን እንድታጠናክሩ በመጋበዝ አዲስ ሐሳብ፣ አስተያየት ወይም የምታክሉልን መረጃ ካለ ደግሞ በመረጃ መስጫ ሳጥን ውስጥ እንድታስቀምጡልን በመጋበዝ በቀጣይ ከኛ ጋር አብራችሁ መስራት የምትፈልጉ እንደዚሁም ምርትና አገልግሎታችሁን ማስተዋወቅ የምትሹ ሁላ አብራችሁን እንድትሰሩ እየጋበዝን ለማግኘት ከኛ ጋር አብሮ ለመስራት የስልክ ቁጥራችንንና የኢሜል አድራሻችንን ከዩቲዩብ ቻናላችን ላይ መውሰድ ወይም መጠቀም እንደምትችሉ በማስገንዘብ በቀጥታ ወደ መረጃው አመራን። እንግዲህ ቀዳሚ ያደረግነው መረጃ የሶማሊያው ጉዳይ ነው። የሶማሊያው ጉዳይ በጣም አስገራሚና አሳሳቢ የሆነ ነገር እየተፈጠረ እንዳለ የሚያሳይ ነው። በኬንያ ዘ ሰንደይ ስታንዳርድ የተሰኘው ጋዜጣ አሁን ባወጣው ትኩስና የኤርትራ፣ የሱዳን በተለይ ደግሞ የግብፅን ድብቅ ሚስጥር ያጋለጠ እንደዚሁም በሌላ በኩል ደግሞ ሶማሊያ አሁንም ከግብፅ ጋር እየሰራች እንደሆነ የሚያሳይ አዲስ መረጃን ይፋ አድርጓል። በዚህ መረጃ መሰረት የግብፅና የሶማሊያ ፕሬዝደንቶች ወይም ፕሬዝደንት አብዱል ፈታህ አልሲሲ እና ፕሬዝደንት ሐሰን ሼክ መሐሙድ አብረው እየሰሩ እንደሆነ የሚያጋልጥ መረጃ ነው የወጣው። በዚህ መረጃ መሰረት ፕሬዝደንት ሐሰን ሼክ መሐሙድ ለበርካታ ጊዜያት ሶማሊያ ባለፉት 2-3 አስርት ዓመታት ስትናጥበት የከረመችውን ጦርነት በማስቆሙና የሶማሊያን ማዕከላዊ መንግስት በመመስረቱ ሂደት አሁን ሶማሊያ የተረጋጋች ሀገር ሆና የራሷ መንግስት ኖሯት እንድትንቀሳቀስ በማድረጉ ሂደት የኢትዮጵያ መንግስት የከፈለው ወይም የኢትዮጵያ ሕዝብ የከፈለው ዋጋ በጣም ከፍተኛ ነው። በወቅቱ ግብፅ በዛ አካባቢ ዝርም አላለችም፣ አልነበረችም። እንደውም አልሸባብንም ጨምሮ ሌሎች ዓለም አቀፍ የሽብር ቡድኖችን በማስታጠቅና ቀጠናውን የበለጠ እንዲታመስ በማድረግ ነው ሁኔታውን በፋይናንስ በመደገፍ እንደዚሁም ደግሞ በተለያየ አቅጣጫ በድብቅ የጦር መሳሪያ ድጋፍንም በማድረግ የአልሸባብ ቡድንን አይኤስአይስን የመሰሉ እንደዚሁም በቀጠናውም ሌላ ኢንተረስት ወይም ፍላጎት ያላቸው የሽብር ቡድኖችንና የታጠቁ ኃይሎችን በማሰማራት ይህን ቀጠና ለማመስ ስትሞክር ነበረ። ምንም እንኳን የአረብ ስፕሪንግ መጥቶ ግብፅን እንዳልሆነች ቢያረጋትና የፕሬዝደንት ለውጥም እንዲከሰት ምክንያት ቢሆንም በወቅቱ ግብፅ ከዛ ቀደም ብሎ በነበሩ ዓመታት ግን በሶማሊያ ስትሰራ የነበረው ትልቅ የሶማሊያ ሕዝብን እንደ ሕዝብ የመኖር ህልውና የሚገዳደር የጸጥታ ስጋትን ስትፈጥር የሶማሊያ ሕዝብ የተገደለባቸውን በርካታ የጦር መሳሪያዎችና ኦፕሬሽኖቹንም ጭምር ከማቀድ ጀምሮ ፋይናንስ በማድረግ ሂደት የግብፅ ዋነኛ ሚና እንደነበረበት ይታወቃል። ይህንን የተገነዘበው የኢትዮጵያ መንግስትም ከ2006 ጀምሮ እንደ ፈረንጆቹ አቆጣጠር በሶማሊያ ይፋዊ ኦፕሬሽን እንግዲህ የሰላም ማስከበር ኦፕሬሽን በሚል ቀጥታ ገብቶ ሁኔታውን ሲያረጋጋ ቆይቷል። በርካታ ኢትዮጵያውያንም ለሶማሊያ ወንድሞች መስዋዕትነት ከፍለዋል። ምንም እንኳን ኢትዮጵያ የገባችው ለራሷ ብሔራዊ ጥቅም ነው በሚል የተለያዩ ትችቶች ቢቀርቡም የኢትዮጵያ ሀገር መከላከያ ሰራዊት በቀጠናውም ብሎም ለሰላም ማስከበር በተጠራበት የትኛውም የውጊያ አውድ የሚሰራው ታሪክና የሚሰራው ጀብድ በዛን ወቅትም በሶማሊያ እጅጉን እንዳስመሰገነው ነው። በተለይ የፕሬዝደንት ባራክ ኦባማ መንግስትም በወቅቱ ከኢትዮጵያ ጋር በነበረው ግንኙነት ለዚህ መከላከያ ሰራዊት ትልቅ ክብርና ድጋፍን ሲያደርጉ እንደነበርና ትልቅ ክብር እንዳላቸውም መግለጻቸውን ታሪክ እንግዲህ ያስረዳል። በወቅቱ የወጡ መረጃዎችም ያመላክታሉ። በነገራችን ላይ እነኚህ መረጃዎች በቪዲዮም ያሉ ናቸው። በሌላ በኩል የሀገር መከላከያ ሰራዊት የሶማሊያን አስቸጋሪ የመልክዓ ምድራዊ አቀማመጥን የአየር ጸባይን በመቋቋም አልሸባብንም ሌሎች የአሸባሪ ቡድኖችንም ድባቅን የመታው ከአካባቢው ሙሉ በሙሉ ነው እንግዲህ ነፃ ቀጠና እንዲሆን በማድረግ ያጸዳቸው። ይሁንና ግን ይህንን የረሱት ከ3 አስርት ዓመታት በኋላ
ይህንን የኢትዮጵያን ሕዝብና የኢትዮጵያ ሀገር መከላከያ ሰራዊት እንደ መንግስት የኢትዮጵያ መንግስት ያደረገላቸውን ውለታ ረስተው ሐሰን ሼክ መሐሙድ ኢትዮጵያ እኔን ለመከፋፈል በእኔ ላይ እየሰራች ነው በሚል ራሱ ስልጣን ላይ እንደ አልሲሲ እንግዲህ እንደ አውሮፓውያን አቆጣጠር እስከ 2030 የሚያቆየውን በስልጣን ላይ የሚያቆየውን ህገ መንግስት ነው ያጸደቀው። የአባይን ግድብ ይዤላችሁ እመጣለሁ ወይም አባይን ወደ ግብፅ አመጣለሁ፣ የግብፅ ሙሉ ባለቤትነት መብት እንዲረጋገጥ አደርጋለሁ በሚል ግብጾችን አጃጅሎ የህዝበ ውሳኔ እንዲደረግ ተደረገና በተለይ የግብፅ ህገ መንግስት እንዲሻሻል አደረገና አሁን እስከ 2030 በነጻነት የሚመራበትን የህግ ማሻሻያ አድርጎ ነው እየመራ ያለው። በሌላ አነጋገር እንደ ንጉስና እንደ አምባገነን ሆኖ ነው እየመራ ያለው። ይሄንን ከጓደኛቸው የኮረጁትን ስልጣን ላይ የመቆየት አባዜ ተግባራዊ ለማድረግ ፕሬዝዳንት ሐሰን ሼክ መሐሙድ የሶማሊያን ህገ መንግስት አሻሽለዋል ከሰሞኑ። በዚህም የተነሳ ከራስ ገዞቹ ከሶማሊያ ግዛቶች ማለትም ከፑንትላንድ፣ ከጁባላንድ አሁን ደግሞ አገር ለመሆን ኦልሞስት ትንሽ ስቴፕ ከቀራት ከሶማሌላንድ ጋር ግጭት ውስጥ ገብተው ነበረ። ይህንንም አስመልክቶ ከኢትዮጵያ በመራቅ ወይም ከኢትዮጵያ ብሔራዊ ጥቅም ጋር በመቃረን ኢትዮጵያ ያደረገችውን ይህን ሁሉ ተጋድሎና የከፈለችውን መስዋዕትነት ወደ ጎን በመተው ዕውቅና ባለመስጠትም ጭምር ነው የሚመስለው የግብፅና የኤርትራ ብሎክን በመቀላቀል የአስመራው ዘሬድሲ ዲክላሬሽንን ፈርመው ነበር። ሐሰን ሼክ አስመራ ላይ ነው የተፈረመው። የዘሬድሲ ዲክላሬሽን ነው ያሉት። በሌላ ስያሜው ደግሞ ዘሬድሲ አሊያንስ ብለው ነው የፈጠሩት። ይሄ ማለት ግብፅ፣ ኤርትራና ሐሰን ሼክ ወይም ሶማሊያ ማለት ነው። አሁን ሐሰን ሼክ ከሰሞኑ የሁኔታው ነገር አሳሳቢ ስለሆነና አካሄዳቸው ትንሽ ችግር ውስጥ እያስገባቸው ሲመጣና በተለይ አልሸባብ ከዋና ከተማዋ ሞቃዲሾ 40ና 60 ኪሎ ሜትር ርቀት ላይ ውጊያ ከፍተኛ ጠንካራና ከባድ መሳሪያን በጥቅም ላይ ያዋለ ውጊያን ማድረጉን ተከትሎ ወይም በከባድ መሳሪያ የታገዘ ከፍተኛ ውጊያን ማድረጉን ተከትሎ ወደ ኢትዮጵያ መጥተው ተማጽነዋል። የኢትዮጵያ መንግስት እንዲረዳቸው ወይም የወታደራዊ ወይም የሚሊተሪ ድጋፍ እንዲያደርግላቸው ማለት ነው። ከዛም በታላቁ የኢትዮጵያ ህዳሴ ግድብ ላይ በመገኘት እንደዚሁም ደግሞ በታላቁ የኢትዮጵያ ህዳሴ ግድብ ምረቃ ዕለትም ንግግርን በማድረግ በቃ ከኢትዮጵያ ጋር ዳግም ለመስራት እንደዚሁም ደግሞ ግድቡም አገራቱን ቀጠናውንም በእጅጉ የሚጠቅም ጠቃሚ ግድብ ነው ሲሉም ከአልአረቢያ ከተሰኘው እንግዲህ በአረበኛ በስፋት መረጃዎችን በማሰራጨት ከሚታወቀው ግብፅም ከከተመው እንደዚሁም ሳውዲ አረቢያም በገልፉ አገራት ከሚንቀሳቀሰው በተለይ በሳውዲ አረቢያም ትልቅ ተቀባይነት ያለው ሚዲያ እንደሆነ ይታወቃል። በግብፅም በተመሳሳይ በከፍተኛ ደረጃ ተቀባይነት ያለው ሚዲያ ነው። ይሄ ሚዲያ ሁለቱም ሀገር እግሩ አለ። ከዚህ ሚዲያ ጋር ባደረጉት ቆይታ የታላቁ የኢትዮጵያ ህዳሴ ግድብ ቀጠናውን በልማት የሚያስተሳስር የብርሃናችን ምንጭ ጠቃሚ ግድብ ነው ሲሉ ተናግረዋል። የኢትዮጵያ የባህር በር ጥያቄንም በሰላማዊ መንገድ ኢትዮጵያ ማግኘት የምትችልበት የዓለም አቀፍ ህግን መሰረት ያደረገ በርካታ አማራጭ ወይም እድሎች እንዳላትም ጠቅሰው ጥያቄው ግን ተገቢ ነው ብለው ደግፈዋል። አሁን የወጣው መረጃ ግን ምንድን ነው? ከዚህ ቀደም የሶማሊያ አንዷ ግዛት ከሆነችው ጁባላንድ የወቅቱ ፕሬዝዳንት አህመድ ማዶቤ ጋር ግጭት ውስጥ የገቡት ፕሬዝዳንት ሐሰን ሼክ መሐሙድ ጦራቸውን በማዝመት ከጁባላንድ ግዛቶች አንዷ በሆነችው በጌዲዮ ግዛት ውስጥ ጦራቸውን በማስፈር የክልሉ ጦር ከዛ እንዲወጣ ከፍተኛ የሆነ የሰው መስዋዕትነት የተከፈለበት ወይም እልቂት የተስተናገደበት ጦርነትን አድርገው ነበር። ይሄ ቀጠና በተለይ የጌዲዮ አካባቢ የኢትዮጵያና የኬንያ ድንበር አካባቢና በጣም ስትራቴጂክ የሚባል ቀጠና ነው። በተለይ ለኢትዮጵያና ለኬንያ በጣም ወሳኝ የሚባል የስትራቴጂካዊ ቀጠና ነው። በዚህ አካባቢ እንግዲህ የኢትዮጵያ ጦርም ይገኛል። ይሁንና ግን በውስጥ ጉዳይ አልገባም በሚል የኢትዮጵያ ጦር ዝምታን ነበር የመረጠው። ያም ሆኖ ይህ ከሳምንት በኋላ የሶማሊያ የፌዴራል መንግስት ከዛ አካባቢ እንዲወገድ ወይም ደግሞ እንዲወጣ ተደረገ በኃይል በጁባላንድ ጦር መጀመሪያ አሸንፎ ነበር። በኋላ ላይ ኃይል ጨምረው አስወጡት። እንደሚታወቀው እንግዲህ በሶማሊያ ባለው ተጨባጭ ሁኔታ የፌዴራሉ መንግስት ጦር ከክልል ጦር በጣም ያነሰ አቅም ነው ያለው። ምክንያቱም ከክልል ጦር በጣም ያነሰ አቅም ነው ያለው ሲባል በጦር መሳሪያ ዝግጅትም በሰው ኃይል ብዛትም እንደዚሁም በስልጠና እና በአካዳሚ ዕውቀትም የክልል መንግስታቱ ጦር በጣም የተደራጀ ነው።
ከፌዴራሉ ጦር የተሻለ ነው። የፌዴራል መንግስቱ ጦር ደግሞ ያነሰ ነው፣ ከክልሎች ያነሰ ነው። በተጨማሪ የፌዴራል መንግስቱ ጦር በቁጥርም ከክልል መንግስታቱ ጦር ያነሰ ነው። ስለዚህም የጁባላንድ ጦር አስወጥቶት ነበረ። አሁን በሶማሊያ የሰላም ማስከበር ሂደት ውስጥ በሁለተኛው የአዊሶም የአፍሪካ ህብረት የሶማሊያ ሰላም ማስከበርና ማረጋጋት እንደዚሁ መልሶ ማቋቋም ሚሽን ውስጥ ጦሬን ማሳተፍ እፈልጋለሁ በሚል ኢትዮጵያ እንግዲህ ከ2500 በላይ ጦር ነው እዛ እንድታሰፍር የተፈለገው ወይም የተፈቀደው። ቀድሞ አልተፈቀደም ነበር። ከአንካራው ዲክላሬሽን በኋላ ተፈቅዶላት እንድታሰፍር ተወስኗል። የሶማሊያ መንግስትም ተጨማሪ ጦርም ኢትዮጵያ እንድታሰፍር ጥያቄ አቅርቧል። በተመሳሳይ ግብፅ 1001 ጦር በዛ ወይም 1001 ሚሊተሪ በዛ እንድታሰፍር ስምምነት ላይ ተደርሷል። በዚህም እንግዲህ ጦሯን ለማስፈር ዝግጁ እንደሆነችና እንዳሰለጠነችም ጭምር ተናግራ ለማስፈር ዝግጅት በማድረግ ላይ ያለች የቅኝት ጦሯ ሶማሊያ መጥቶ ቅኝት እያደረገ ያለ በአልሸባብ ጥቃት ደርሶበት እንኳን ሊቃኝ እዛው ነው ተበልቶ የቀረው። የግብፅ ጦር ተዋረደ በሚል ትልቅ የዲፕሎማሲ ኪሳራ ከደረሰባትና ለወታደሯም የማይጠቅም ወታደሩ የሞራል ውድቀት ደረሰበትና ያንን ጊዜ በመግዛት 2-3 ወራት ወደፊት እናስቀጥል ወይም እናራዝመው በሚል የሰፈራውን ፕሮግራም ቆይታ ነበረ። አሁን ሐሰን ሼክ አዲስ አበባ እየተመላለሱ ለካ እሳቸው ሲሰሩ የነበሩት ለግብፅ ነው። የኢትዮጵያ መንግስት ከሰሞኑ ታስታውሱ ከሆነ ሐሰን ሼክ ሳይጠበቁ ቅጽበታዊ የሆነ የአዲስ አበባን ጉብኝት አደረጉ። 4 ኪሎ መጥተው ጉብኝት አደረጉ። ከዛ በፊት የሶማሌላንዱ ፕሬዝዳንት አብዱራህማን ኢሮ አዲስ አበባ እንደሚመጡ ይታወቅ ነበር፣ አቀደው ነበረ። በተለይ በሁለቱ ሀገራት በራስ ገዟ ሶማሌላንድና በኢትዮጵያ መካከል የተፈረመውን የሜሞራንደም ኦፍ አንደርስታንዲንግ ስምምነትን ለመፈረም በተኬደው ርቀት ልክ አሁን ከስምምነቱ በኋላ ለዘብተኝነት ታይቷል። ስለዚህ ወደ አክሽን እንግባ በሚል ጥያቄ ይዘው ሊመጡ ነው የተዘጋጁት የነበረው። በእርግጥ መጥተው ነው የሄዱት እና እሳቸው ከመምጣታቸው በፊት ሐሰን ሼክ መጥተው ነበር። አሁን በዚህ በኬንያ ሰንደይ ስታንዳርድ ጋዜጣ በወጣው መረጃ መሰረት ሐሰን ሼክ አዲስ አበባ የመጡት ለማስጠንቀቂያ ነው። የኢትዮጵያ መንግስት ጥብቅ ማስጠንቀቂያ እንደሰጣቸው ታውቋል። የመጨረሻ እርምጃ ውስጥ እንደሚገባና ይሄ ደግሞ ሶማሊያን እንደሚበታትናት። ምክንያቱም የክልል መንግስታቱ ኦልሬዲ አገር ለመሆን ጫፍ ላይ ነው የደረሱት። እስካሁንም ይሄ የማዕከላዊ መንግስት እየተከራከረ ስለሆነ እንጂ ሶማሌላንድ አገር የምትሆንበት ዕውቅናን ወዲያው መስጠት የሚቻልበት እድል እንዳለ፣ እንደዚሁም ከጎረቤት አገር ጋር ሉዓላዊነታቸውን ያከበረ ሰላማዊ ግንኙነት ስለምንፈልግ እንጂ የናንተ እዚህ እዛ መርገጥ ትክክል ስለሆነ አይደለም በሚል ግሳጼም ማስጠንቀቂያም ተሰጥቷቸው ከኢትዮጵያ መንግስት ጋር ተስማምተው እንደተመለሱ ይሄ ጋዜጣ ሚስጥሩን አጋልጧል። በተጨማሪም ሐሰን ሼክ የተከሰሱበት ወይም ደግሞ የተያዙበት ማለት የወጣው ሚስጥር የኢትዮጵያና የኬንያን ጦር ከጌዲዮ አካባቢ እንዲነሳ በማድረግ የግብፅን ጦር ጌዲዮ ግዛት ውስጥ ለማስፈር ነበር። ይሄ እንደነገርኳችሁ ስትራቴጂክ ቦታ ነው። ኬንያንም ኢትዮጵያንም ለማጥቃት በጣም ከፍተኛ የሆነ ጥቅም አለው። እዛ ጋር የኢትዮጵያም ሆነ የኬንያ ጦር የግብፅ ጦር ላይ እርምጃ የሚወስድ ከሆነ ደግሞ ግብፅ ሰላም ላስከብር ገብቼ ይሄው ጦሬ ላይ እንደዚህ እርምጃ ተወሰደ በሚል የዲፕሎማሲ ጨዋታን ለመጫወት ከዛ ደግሞ ከነ ሱዳንና ከኤርትራ ጋር ተሰባስባ ወይም ደግሞ ህብረት ፈጥራ ኢትዮጵያን ለመውጋት ከኋላ እየተዘጋጀች ስላለች ጦሬ ተመታ በሚል ለምትከፍተው ጦርነት የሆነ ጀስቲፊኬሽን ለመፍጠር ነው። which means ከጦርነቱ በፊት ሌላ ድራማና ግራውንድ ለመፍጠር የጀስቲፋይ ለማድረግ የሚረዳ ግራውንድ ለመፍጠር ነበር። ሐሰን ሼክም ድምፃቸውን አጥፍተው የተሸነፉም ግን ደግሞ ኢትዮጵያን መምረጣቸው ትክክለኛ ምርጫ ወይም ውሳኔ እንደሆነ በማመላከት የታላቁ የኢትዮጵያ ህዳሴ ግድብ ምረቃ ቀንን በመገኘት ብቻ በተለያዩ ስብሰባዎችም በአዲስ አበባ በመገኘት ከኢትዮጵያ መንግስት ጋር ያላቸውን ግንኙነት ለማጠናከር በሚመስል መልኩ እንቅስቃሴ ሲያደርጉ ነበር። ግን የተሰማው እውነታ ግብፅና ሶማሊያ ወይም ሞቃዲሾ የከተመው በፕሬዝዳንት ሐሰን ሼክ መሐሙድ የሚመራው መንግስት አሁንም ግንኙነታቸው እንደተጠናከረና ይህንን በሚስጥር እንደያዙት በድብቅ እንደሚያደርጉት ተጋልጧል። ከዚህ ቀደም ኢሳያስ አፈወርቂ የፕሬዝዳንት ሐሰን ሼክ መሐሙድ ተቀናቃኝ የሆኑ የሶማሊያ ዋና ከተማ የሞቃዲሾ የቀድሞ ከንቲባንና የሀገሪቱ የማስታወቂያ ሚኒስተር ምክትል ማስታወቂያ ሚኒስተር በመሆን ያገለገሉ ሰውን ሁለት ጊዜ ወደ ሁለቱንም ሰዎች
ወደ ኤርትራ ጠርታ እንግዲህ ኢሳያስ አፈወርቂ ሲያናግራቸው ነበር። ያን ጊዜ ምንድነው የተባለው? በሐሰን ሼክ ላይ መፈንቅለ መንግስት ሊያደርጉ ነበር። ተጨባጭ ነው። ነገር ግን ሐሰን ሼክ በምን ቅጽበት ከግብፅ ጋር ይህንን ድራማ ለመስራት እንደተገደዱ የወጣው መረጃ ሲያመላክት ለስልጣናቸው በመፍራትና በተለይ አልሸባብ እያደረገ ያለውን ግስጋሴ በመስጋት ይህንን የሚያደርጉት ኢሳያስ አፈወርቂና አልሲሲ እንደሆኑ ስለገባቸው ከነሱ ጋር በድብቅ ለመስራት ከኢትዮጵያ መንግስት ጋር ደግሞ በግልጽ ወዳጅ እንደሆኑ ድራማ ሲሰሩ ነው የተገኙት። ሚስጥሩ ይህን የተጋለጠው። እናም ሶማሊያ ውስጥ የተለያዩ አካባቢዎች በተለይ በመንግስት ይዞታ ስር ባሉ ግዛቶች በድብቅ የሚሰለጥኑ አሸባሪ ቡድኖች ሰልጥነው ግብፅ ወደምታሰማራቸው ወደ ኢትዮጵያ ምድር ግብፅ የምትሰጣቸውን ስምሪት ወይም ተልዕኮ ይዘው ኢትዮጵያን ለማተራመስ እንቅስቃሴ ለማድረግ የታቀደው ዕቅድ ነበር። እንግዲህ አሁን ይፋ የሆነው በዚህም ሐሰን ሼክ ተደርሶባቸው በጣም ጠንከር ያለ ማስጠንቀቂያ ተሰጥቷቸዋል። ከዛም እሳቸው ወዲያው ወደ ሞቃዲሾ እንደተመለሱ በአንድ ቀን ልዩነት የሶማሌላንዱ ፕሬዝደንት ዱራህማን ኢሮ አዲስ አበባ ገብተው ነበር። አዲስ አበባ መግባት ብቻ ሳይሆን የጦር ሰራዊታቸውን ጠቅላይ አዛዥ ወይም ኢታማጆር ሹሙንም የሀገሪቱን ወይም የሶማሌላንድም ማለት ነው ይዘው መጥተው ከፊልድ ማርሻል ብርሃኑ ጁላ ጋር ውይይት አድርገው በቀጠናው የሰላምና ደህንነት ጉዳይ ዙሪያ ስለ ሁለቱ አገር ንግድ እንደዚሁም ደግሞ ስለ ባህር ኃይሉ በዛ አካባቢ ስላለው የጸጥታ ሁኔታም በጋራ ለመስራት በሚገርምና በሚደንቅ ሁኔታ በጥምረት ለመስራትም ተግባብተው ነው እንግዲህ ወደ ስራ የገቡት። ከዚህም ባለፈ የሶማሊያ መንግስት በሶማሌላንድ ላይ የሚያደርገውን ጫናን በሚመለከት ሶማሌላንድ በየትኛውም አቅጣጫ ከሶማሊያ መንግስት በኩል ሊመጣባት የሚችለውን ትንኮሳ ለመመከትና አጸፋዊ እርምጃ ለመውሰድ ዝግጁ መሆኗንና የተሻለ የጦር ግንባታ ላይ እንዳለች አስታውቃለች ለኢትዮጵያ። ከኢትዮጵያ መንግስት ጋርም ስምምነት ላይ መድረሳቸውን የተገለጸው። እንግዲህ የኢትዮጵያ በጣም አስገራሚና ጥሩ የዲፕሎማሲ ስኬት ተገኝቶበታል የተባለው ይሄ የዲፕሎማሲ ጨዋታ ኢትዮጵያ ብታሸንፍበትም ሐሰን ሼክ ግን አፈር ልሰው በመነሳት በኢትዮጵያ አቅም ኢትዮጵያ ለመውጋት አስበው የነበረው አካሄድ ግርምትን የፈጠረ በጣም ደግሞ እንዴት የኢትዮጵያ መንግስትን የጦር ድጋፍ አድርግልኝ እያሉ ከግብፅ ጋር ይሰራሉ የሚለውን ጉዳይ እንቆቅልሽ ያደረገ ጉዳይ ነው የተፈጠረው። ይሄ ጉዳይ አንድም በቀልድ የሚታይ አይደለም፣ እንደ ቀልድም የሚታይ ጉዳይ ከመሆኑም ባለፈ እንዴት ነው በዚህ ሁኔታ ሶማሊያ በቀጣይ የምትታመነው የሚለውን ጥያቄ የፈጠረ ነው። በሌላ በኩል ሐሰን ሼክ አማራጭ ስለሌላቸው እንጂ ኢትዮጵያ የመጡት አማራጭ ቢኖራቸው እኮ ኢትዮጵያ ላይ ተበሳጭቷል። በአዲስ አበባ እኮ ቆዩ ከተበሳጩ፣ በ4 ኪሎ ቆዩ ፊትም ከተነሱ አማራጭ ሲያጡ ነው የመጡት። እንግዲህ ደጅ ጠንተው ተማልደው ምልጃ አቅርበው በነግብፅ እባኮትን ያሉን አማራጭ የመጫወቻ ካርዳችን እርሶ ብቻ ኖት፣ ኢትዮጵያን በብዙ መልኩ ልናተራምስ ልንከፋፍላቸው፣ እንደዚሁም ደግሞ ጫናም ልንፈጥርባቸው ሞከርን። ጭራሽ ግድቡን አስመረቁት። ግድቡ ላይ እርሶ ተገኝተዋል። ስለዚህ አሁን ይሄኛውን ጨዋታ እምቢ አይበሉም፣ ቢያንስ የአረብ ሊግ አባል ኖት አይነት ነገር በሚል በግብፅ ምልጃ ቀርቦላቸው ተማልደውን በለው እሳቸው ደግሞ ኢትዮጵያ መጥተው ማልደው በጠዋት እንግዲህ ማለት ነገሩ ገና ስር ሳይሰድ ሳይከር ማስተካከል የሚችሉትን ነገር ሰንበትን ቢሉ መጥተው ተማጽነው የወታደርም ድጋፍ እንዲደረግላቸው የጸጥታ ትብብርም እንዲደረግላቸው ጠይቀው ከኢትዮጵያ ጋር መሆናቸውን አረጋግጠው ነው የሄዱት። ግን ሚስጥሩ ሲወጣ ፕሬዝደንት አብዱልፈታህ አልሲሲ ለካ ከፕሬዝደንት ሐሰን ሼክ መሐሙድ ጋር ነበር እየሰሩ ያሉት። አሁንም ለካ በሶማሊያ ጦሩ እስካሁን ይውጣ የሚለውን መግለጫ ያልሰጠችው ሶማሊያ የግብፅን ጦር ማለቴ ነው አሻጥር ስላለ እንደሆነ አረጋግጧል ማለት ነው ይሄ መረጃ። የሚገርማችሁ ግብፅ ሰላምና መረጋጋትን የምትፈልግ ከሆነ ለምን በሱዳን ውስጥ ሰላምና ማረጋጋትን አታመጣም? ለምን ለአልቡርሃን የምትሰጠውን የጦር መሳሪያ አታቆምም? ወይም ለምን ሁለቱን ጀነራሎች በፍትሃዊነት እኩል የሆነ ቦታ ሰጥታ አታደራድርም? ለምን ጋዛውያን ሲጨፈጨፉ ዝም አለች? ግብፅ ማለት ማትጨበጥ ጉም የሆነች ሀገር ነች። አረፋ ማለት ይሄ እንደ ብን የሚል ነገር ነች ግብፅ ማለት። ምክንያቱም የራሷን ብሔራዊ ጥቅም ለማስጠበቅና ለራሷ ካልሆነ በስተቀር ሲንግል ወታደር አንድ ወታደር እንኳን ለሰው ሀገር ወይም በአጋርነት ለጎረቤት ሀገር ህዝብ ሉዓላዊነት መስዋዕትነት እንዲከፍል አትፈልግም። ይሄ በራሱ ምን አይነት መልክ እንዳለው መገንዘብ ይቻላል ይሄ ግብፅ መንግስት። እናም አሁን ፕሬዝደንቱ
በጌዲዮ አካባቢ ሲያሰፍሩ ወይም ለማስፈር ሲያስቡ ከጁባላንዱ ፕሬዝዳንት አህመድ ማዶቤ ጋር የገቡበትን ውዝግብም መሰረት በማድረግ ነው። እንግዲህ ከዚህ ቀደም ኢትዮጵያ፣ ኬንያና የተባበሩት አረብ ኤምሬትስ ፕሬዝዳንት ሐሰን ሼክንና ፕሬዝዳንት አህመድ ማዶቤን ለማስታረቅ አህመድ ሙሐመድ ኢስላም ማዶቤ ነው ስሙ። ለማንኛውም አህመድ ማዶቤን ከሐሰን ሼክ ጋር ለማስታረቅ በኪስማዩ በጁባላንዱ ዋና ከተማ ሄደው እዛው ሐሰን ሼክ ውይይት ተደርጎ ነበር። ውይይቱ ምንም እንኳን እነሱ እንደፈለጉት ፍሬያማ ባይሆንም ማለት ነው። ምክንያቱም የሶማሊያው ፕሬዝዳንት የሕገ መንግሥት ማሻሻያ ማድረግ ይፈልጋል። የሶማሊያ ፌዴራል ስትራክቸር ወይም ስርዓቱን ማፍረስ ይፈልጋል። በተጨማሪ ክልሎቹ ምንም ሳይ እንዳይኖራቸው የሚያደርግ ነው። እነሱ ደግሞ ይህን አልወደዱትም። ስለዚህም ከሶማሊያ ማዕከላዊ መንግሥት ጋር አንሰራም ያሉም አሉ። ለምሳሌ ፑንትላንድ ይህንን በይፋን ያወጀችው የአይኤስአይኤስ እና የአልቃይዳ አሸባሪ ክንፍን ስትደመስስ የአሜሪካና የተባበሩት አረብ ኤምሬትስ መንግስታት ናቸው የረዷት ፑንትላንድን። የማዕከላዊ መንግስቱ እኛን ከመተቸት ውጭ አንድም ሲንግል ወታደርም እዚያ አዝምቶ የረዳን ነገር የለም ነው ያሉት። ለማንኛውም ሐሰን ሼክ ባለፈው ጥብቅ ማስጠንቀቂያ ተሰጥቷቸዋል። አሁን የግብፅን ጦር በዛ ቦታ አሰፍራለሁ ብሎ የሙጥኝ የሚሉ ከሆነ ግጭት ሊፈጠር ይችላል የሚለው ነገር ስጋት ፈጥሯል። ይህም መረጃ ያዙልን ወይም አድርሰናቸዋል። ወደ ሌላኛው መረጃ ስናልፍ ግብፅ ጦር በኢትዮጵያ ድንበር አካባቢ ቅኝት ለማድረግ ሲሞክርም እንግዲህ እንደዚሁ ተይዟል። እንደውም ሌላ ነገሮችም አስከትሎ ጥቃትም ወይም እርምጃም የተወሰደባቸው እንዳሉ የሚያሳይ ነው መረጃው። ይሄ ሁሉ ሆኖ እያለ የሶማሊያ መንግስት እንዴት ነው አጠገቡ ያለችው ኢትዮጵያን ሳያምን ሩቅ ያለችውን ግብፅ ያመነው የሚለው ጉዳይ አሁንም አነጋጋሪ ሆኖ እንግዲህ በርካቶች እየተነጋገሩበት አነጋገሪያ ጉዳይ ወይም ርዕስም ምንጭ ሆኗል፣ መሰረት ሆኗል። እናም ይህንኑ ተግባራቸውን ምን እንደሚያደርጉ እያወቀ እንኳን የሐሰን ሼክ መንግስት እንደውም ምንድን ነው ያለው? የሐሰን ሼክ መንግስት በኢትዮጵያ የተያዘብንን መሬት በማስመለስ በኬንያ የተወሰደብንን መሬት በማስመለስ ጅቡቲንም በመጨመር በሶማሊያ የሀገርነት ታሪክ ውስጥ ተሰርቶ የማይታወቅ ታሪክ እሰራለሁ ብሎ ነው የሐሰን ሼክ መንግስት እንግዲህ ተነሳው። እስካሁን ለህዝቡ የገባውን ቃል ፈጽሟል። እሱ ሌላ ጉዳይ ነው። የፈጸመው ያየነው ነገር የለም። ዘ ፖይንት ኢዝ ምንድነው ግን አሁን ከግብፅ ጋር እየሰራ እንዳለና ኢትዮጵያ ላይ እያስመሰለ እንደነበር የኢትዮጵያ መንግስት በይፋ ደርሶበት ማስጠንቀቂያም ስለመስጠቱ ሰምተናል ማለት ነው። በሌላ በኩል አይኤምኤፍ ኤርትራን የረሳ ሪፖርት አውጥቷል። አይኤምኤፍ በተደጋጋሚ ኤርትራን እንግዲህ የተባበሩት መንግስታት ድርጅት እንደ ሀገር የሚያያት ሀገር ብትሆንም ለአይኤምኤፍ ግን የኤርትራ ሀገርነት ላማለኝ በሰማይ እንደሆነበት ነው። ምክንያቱም አሁን በወጣ አዲስ የአይኤምኤፍ የዓለም አቀፍ የኢኮኖሚክ እድገትና አጠቃላይ የኢኮኖሚ ቻሌንጆችን በሚመለከተው የትንበያ ሪፖርት የዓለም ኢኮኖሚ በ2025 በ3.2 ያድጋል ወይም አድጓል የተባለ ሲሆን በ2026 ደግሞ በቀጣዩ ዓመታት 3.1 ሊያድግ እንደሚችል የተመላከተበት ሁኔታ ነው ያለው። ይሁንና ግን የሁሉም ኦልሞስት ማለት ይቻላል ሀገራት የኢኮኖሚ እንቅስቃሴ ሪፖርቶች በተካተቱበት በዚህ የአይኤምኤፍ ሪፖርት ላይ የኤርትራ ስምም የለም፣ የኤርትራ ኢኮኖሚን የሚገልጽም ነገር የለም። ለምንድን ነው ሲባል ሁሉም ነገር የተዘጋጋ ነው ኤርትራ ላይ። የኤርትራ መንግስት መረጃ ለመስጠትም ፈቃደኛ አይደለም፣ መረጃ እንዲሰበሰብም አይፈልግም። በሌላ አነጋገር ፉሊ የዲክታተርሺፕነትን የአምባገነንነትን መብት ያረጋገጠ ነው ማለት። እናም እዚህ ጋር ምንድን ነው የምንረዳው? የኢሳያስ አፈወርቂ መንግስት ኤርትራን እዚህ አደርሳታለሁ ብሎ ዝም ብሎ ዲስኩር እንደሚነፋው ሳይሆን የአይኤምኤፍ የትንበያ ሪፖርት እንኳን የማያውቃት ሀገር ሆናለች በኢሳያስ አፈወርቂ የምትመራው ኤርትራ። ይሄ ብዙ ትርጉም አለው። አንደኛ ያው የኢትዮጵያ ከተሰማ በኋላ ወደ ኢትዮጵያ እጅ መውደቋ ስለማይቀር አሁን ባለው ሁኔታ ጦርነቱ የሚጀመር ከሆነ ስለዚህ የአንድ ሀገር ይበቃል በሚል ነው ብለውም እንደ ቀልድ አድርገው የተናገሩም አሉ። ለምን ስለምትጠቀለል ብለው። በሌላ አነጋገር ግን ኢትዮጵያ በመንግስት በኩል በይፋ በፓርላማውም የሉዓላዊነት እንጂ የሉዓላዊነትን የመገዳደር ምንም አይነት ፍላጎት የላቸውም። ይህንን አረጋግጧል። ያ ማለት ስለ ኤርትራ ወቅታዊ ሁኔታ፣ ስለ ኤርትራ ኢኮኖሚ፣ ስለ ኤርትራ ህዝብ፣ አጠቃላይ በኤርትራ ስላለው ጉዳይ የፕሬዝደንት ሐሰን ሼክ መንግስት፣ የፕሬዝደንት አብዱልፈታህ አልሲሲ መንግስት፣ የፕሬዝደንት አልቡርሃን ወይም የሱዳኑ መንግስት እንዳላቸው ምልከታ ሳይሆን ዓለም እየተመለከተ ያለው አሁን ወይም እነሱ አገር ብለው ከኤርትራ ጋር ግንኙነት እንደሚያደርጉትና ኤርትራን በዛ አግባብ እንደሚመለከቷት ሳይሆን
ይሄ ሪፖርት ያጋለጠው ዓለም ኤርትራን በሌላ መልኩ እየተመለከታት እንደሆነ ነው። በሌላ አነጋገር ኤርትራ ከአይኤምኤፍን ከመሰሉ ታላላቅ የብሪተን ሁድስ የገንዘብ ተቋማት ኢንስቲትዩሽንስ ወይም ኦርጋናይዜሽንስ ሪፖርት መውጣት ማለት ወይም ውስጡ አለመካተት ማለት የሀገርነት ጥያቄዋን ወይም የሀገርነት የሉዓላዊነቷንም ጉዳይ ጭምር ጥያቄ ውስጥ ያስገባ እንደሆነ መነጋገሪያ ተደርጓል። ለማንኛውም አይኤምኤፍ አሁን ያወጣው የኢኮኖሚክ ትንበያ ሪፖርት ኤርትራ እንደ ሀገር መቀጠል የተሳናት በጣም ክፉኛ የተጎዳ ኢኮኖሚ ያላት ሕልውናዋ ራሱ አስጊ የሆነ እንደሆነች የሚያሳይ ነው። በዚህም የተበሳጩት የኤርትራ ባለሥልጣናት በምዕራባውያን መንግስታት በሚዘወሩ ተቋማት ዓለም አቀፍ ተቋማት የሚወጡ ሪፖርቶች ታማኒነት የጎደላቸውና ትክክለኛውን መረጃ የወሰዱ አይደለም የሚል እንግዲህ ትችት ያቀርባሉ። ለማንኛውም አይኤምኤፍ አሁን ባወጣው አዲስ ሪፖርት ኤርትራን የራሷ አማራጭ የወደብ እንቅስቃሴን አድርጋ ኢኮኖሚዋን ከማሳደግና ኢኮኖሚውን አነቃቅታ ህዝቡንም ከማነቃቃት ይልቅ በነበረበት ሁኔታ የሚቀጥልበትና ማኑዋል የሆነ አካሄድ፣ ይሄ ደግሞ ለሀገሪቱ የአሁን እድገት መሰረት የማይጥል እንደሆነ የሚያመላክት ነው። ለማንኛውም ይሄ ነገር እስካሁን እያነጋገረ ነው፣ ሳቂታ ነው። አይኤምኤፍ የኤርትራን ዓመታዊ የንግድ እንቅስቃሴ ለማድረግ እናም አይኤምኤፍ አሁን ያወጣው ሪፖርት ኤርትራ በሪፖርቱ አልተካተተችም። ይሄ ደግሞ ለኢትዮጵያ ኤርትራ አሁንም እንደ ሀገር ሙሉ በሙሉ አልቆመችም ለሚለው ዓለም አቀፍ ትንተናና በተለይ የተለያዩ አገራት የጂኦፖለቲክስና የቀጠናውን የኃይል አሰላለፍና ወቅታዊ ሁኔታን በስፋትና በጥልቀት የሚመለከቱት ተንታኞች በኢትዮጵያና በኤርትራ መካከል ውዝግብ እንኳን ቢነሳ አይኤምኤፍ እና ወርልድ ባንክ ያላወቋት የዓለም ሀገር ከምዕራባውያን ሀገራት ድጋፍ ታገኛለች ብሎ ማሰብ ሞኝነት እንደሆነ አመላክተዋል። የኤርትራ መንግስትም በጉዳዩ ላይ መበሳጨቱን የተሰማው። ለማንኛውም አይኤምኤፍ ኤርትራን ሳያካትት የሌሎችን በርካታ ሀገራት በማካተት አዲስ ሪፖርት አውጥተዋል ማለት ነው። በዚህም በኤርትራ ስላለው ህዝባዊ ተቃውሞ የሐሰን ሼክ የሶማሊያ ትርምስ ልክ በተመሳሳይ በኤርትራ በኢሳያስ ትርምስ መተካቱ ወይም ደግሞ እየተደገመ መሆኑን የሚያሳይና ከሰሞኑም በኤርትራ የጃንዚዎች ኢንተርኔት ጄኔሬሽን የተባለው የወጣቱ ክፍል እንቅስቃሴና አጠቃላይ ነውጥ የኤርትራውያን እንቅስቃሴ በተለይ የወጣቱ እንቅስቃሴ የጃንዚ እንቅስቃሴ የኤርትራውን አምባገነኑ መንግስት ፕሬዝዳንት ኢሳያስ አፈወርቂና የሻዕቢያን ስብስብ ወይም ስትራክቸር ወይም መንግስት አሽመድምዶ ለመጣል ትልቅ ሁነኛ ፋይዳ የሚኖረውና የኤርትራን ሰላም ከመከፋፈል አሁን በሱዳን በሶማሊያ በቀጠናው ባሉ አገራት እንደሚታየው ጸጥታ የመደፍረስ እንደዚሁም መከፋፈል ውስጥ ከመግባቱና ወደዛ ከማምራቱ በፊት ይህንን በባለቤትነት ሃንድል አድርጎ የኤርትራን መንግስት መንበረ ስልጣን ለመረከብ ብርጌድ ንሓመዱም ከወጣቱ ጋር እንደሚሰራ አረጋግጧል። በተመሳሳይ የአፋር ታጣቂ ቡድንም እንደዚሁ ወደ ትግሉ መቀላቀሉ ተሰምቷል። ይሄ ኤርትራን የቀጣይ እንደ ሀገር የመቆየት ህልውና አደጋ ውስጥ ሊጥል ይችላልም እየተባለ ነው። በአንጻሩ ኤርትራ አሁንም ኢትዮጵያን በማተራመሱ ገፍታበታለች። የኢትዮጵያ መንግስት በሁኔታው ላይ እስካሁን ያለው ነገር ባይኖርም በቅርቡ ግን ሁሉም በኢትዮጵያ ላይ ለወሰደው ማንኛውም ኢትዮጵያን የማይመለከት ወይም ለኢትዮጵያ ጥቅም የሌለው ተግባር ኃላፊነት የሚወስድበት ሁኔታ እንደሚኖር ነው። እንግዲህ ከዚህ የምንረዳው ምንድነው? በአጠቃላይ የኤርትራ በዓለም አቀፉ የገንዘብ ድርጅት አይኤምኤፍ በኢንተርናሽናል ሞኔታሪ ፈንድ ተቋም በወጣው አዲሱ የ2025 እና 26 የኢኮኖሚ እድገት ሪፖርት ዓለም አቀፍ ነው። የሻዕቢያ መንግስት ስም ወይም የኤርትራ ስም አለመካተቱ ይሄ በቀጠናው ያለው ውዝግብ ሲያበቃ ምናልባት ይሄ እድገትም በዛው ልክ ሊቀየር የሚችልበትና የኢትዮጵያም በዓለም አቀፉም አህጉርና በቀጠና ደረጃም ያላትን ኢኮኖሚያዊ ተጠቃሚነትና እድገት እንደዚሁም ደግሞ ለዓለምም ለቀጠናውም ለአህጉሩም የምታደርገው የምታበረክተው የኢኮኖሚ እንቅስቃሴ ወይም የምትፈጥረው አቅም በጣም እጅጉን ትልቅ ሊሆን እንደሚችል በዚህ መረጃ መመላከቱን እንግዲህ አሳወቅናችሁ ማለት ነው። በሌላ በኩል አሜሪካ የሁለቱ የሱዳን ጄኔራሎችን ለማደራደር በካይሮ ስብሰባ ልትጠራ እንደሆነ የወጡ ምንጮች አመላክተዋል። በተለይም በካይሮ በኩል ሱዳንን አንጃውን ሱዳንን እንደዚሁም ሌሎች ኃይሎችን በአንድ ላይ በማጣመር አጠቃላይ በሱዳን ሁኔታ የሚመክር መንግስትን ለማቋቋም ጥረት እያደረጉ መሆናቸው ተሰምቷል። እኚህ የአሜሪካው ፕሬዝዳንት
አሜሪካ እንግዲህ በሱዳን ያሉ ሁለቱን ጄኔራሎች ለማስታረቅና እነኚህ ሁለቱ የሱዳን ጄኔራሎች በቀጠናው ብሎም ለሀገሪቱ ሕዝብ የፈጠሩትን የጦርነት ስጋትና ጦርነትን ከሕዝቡ ጫንቃ ላይ ለማውረድ ወይም ደግሞ ይሄ ያልሆነ የጭቆና አገዛዝን ለማስወረድ ሲባል ለመቀየር ሲባል እንደዚሁም አሜሪካም እንግሊዝም ከዚህ ቀደም የአሁኑ የእንግሊዝ ምክትል ጠቅላይ ሚኒስትርና የቀድሞ የውጭ ጉዳይ ሚኒስትር የነበሩት ዴቪድ ላሜም በዚህ ቀጠና ሰላም እንዲሰፍር ጥሪ አቅርበው ነበረ። እናም አሁን የተሰማው በትራምፕ በኩል ለስምምነት የተዘጋጀው የሰላም ስምምነት በአስመራም እንግዲህ ያለውን ሁኔታ በተለይ በሱዳን ያለውን ሁኔታ የበለጠ ወደ መፈራረስ ወደ መበላሸት ከመሄዱ በፊት ያርቃል ቢባልም የትራምፕ አስተዳደር ዋና በሱዳን ውስጥ እንዲገባ ያደረገው ዋና ዓላማው የወርቅ ማዕድን ንግድ እንደሆነ ተገልጿል። በዚህም የአሜሪካ የውጭ ጉዳይ መስሪያ ቤት ልዑክ ቡድን በአሜሪካ የሚገኙ የአሜሪካ የወርቅ ማዕድን ማውጣትና ንግድ ሥራ ላይ የተሰማሩ የግል ኩባንያዎችንም ያቀፈ ቡድንን ይዞ ወደ ፖርት ሱዳን እንደሚያቀናና በፖርት ሱዳን ከፕሬዝደንት አልቡርሃን ጋር ከመከሩ በኋላ ወደ ካይሮ ሄደው ሁለቱም የቀጠናው እንግዲህ የሱዳን ግዛቶች ብዙ ኃይል አላቸው ተብሎ አቅም አላቸው ተብሎ ከሚታሰቡ ሰዎች መካከል ሁለቱ ናቸው። እነኚህን ሁለቱን ጄኔራሎች ፊት ለፊት የሚያገናኙ እንደሚሆን የተገለጸው። በሌላ በኩል እዚህ ስብሰባ ላይ አንድም የአሁኑ የወቅቱ የኢጋድ ዋና ጸሐፊና የኢጋድ የወቅቱ ፕሬዝደንትና እንደዚሁም ባለተራ የሆነችው ኬንያ ጉዳዩ በተለይ ቀጠናዊ ከመሆኑ ጋር ተያይዞ አቤት ስትል ከዚህ ቀደምም የሲቪል ልዑክ ቡድን በሁለቱም በኩል ተልኮ ጉዳዩን መጀመሪያ እንዲያመቻችና ስለ ጉዳዩ ተስማምቶ የሆነ መግባባት ላይ ደርሰው ከዛ ሁለቱ ጄኔራሎች መጥተው እንዲስማሙ ለማድረግ ጥረት አድርጋ ነበር። የአልቡርሃን መንግስት ግን ፈቃደኛ አልሆነም። በሌላ አነጋገር ሕፃናትም ነፍሰ ጡሮችም እናቶችም የሱዳን ሕዝብ እንዳጠቃላይ እየተተራመሰበት ባለው በዚህ ጦርነት እንደ ኢጋድ መሪነት ኬንያ በበኩሏ ሮሏን መወጣትም ስላለባት ልታደራድር ሙከራ አድርጋ ለአልቡርሃንም በተደጋጋሚ ጥያቄ ብታቀርብም እንደውም የአልቡርሃን መንግስት ከተባበሩት አረብ ኤምሬትስ ጋር በመጣመር በሞምባሳ ወደብ አማካኝነት ከዱባይ ወደ ሞምባሳ ወደብ የሚላከውም የጦር መሳሪያ በማስገባት በደቡብ ሱዳን አቋርጦ ወደ ጄኔራል መሐመድ ሐምደን ደጋሎ ወይም ሄሚቲ የሚገባውን የጦር መሳሪያ ድጋፍ ኬንያ እየደገፈች ነው ስትል ኬንያን ራሱ ወቅሳለች። እንኳን ኬንያ ያዘጋጀችው ውይይት ላይ ለመሳተፍ ማለት ነው። እንግዲህ በዚህ የተሰላቹት ወይም ደግሞ ይሄ ነገር አላዋጣ ያላቸው አረቦች ወይም ደግሞ እንደ ግብፅ ያሉ አገሮች በዚህ በቀጠናዊ ጉዳይ ዙሪያ ከዚህ ቀደም የተለያዩ ወገኖችን ወይም አገራትንም ቡድኖችንም በማጠናከር ወይም በመርዳት ሚናቸውን ሲወጡ ነው የከረሙት። አሁን ደግሞ በዚህ በሱዳን በሚደረገው ጦርነት በሁለቱ ጄኔራሎች መካከል ያለውን ጦርነት በሚመለከት አሜሪካ ለማደራደር ካይሮ ላይ ስብሰባ እንደምትቀመጥ ማስታወቋን ተከትሎ ኬንያና ኢትዮጵያ ወደ እርቁ መድረክ እንዳይመጡ ወይም በዚህ የሁለቱ የጦር ጄኔራሎች ውይይት ላይ እንዳይገኙ የማድረግ ስራን እየሰራች መሆኗ ተገልጿል። በተለይም ኬንያ እንድትከሰስ በማድረግ የሱዳን መንግስት በኬንያ ላይ እምነት ስለሌለው በኢትዮጵያ በኩል የሚቀርበው ጥያቄ ውድቅ የሚደረግ ወይም ደግሞ ተቀባይነት የሌለው ነው አይነት ነገር እንግዲህ ስታወጣ ነበር። ለማንኛውም ግብፅ አሁን በካይሮ በሚጠራው የትራምፕ የወርቅ ኩባንያ የወርቅ ማውጣትና ሽያጭ ወይም ንግድ ላይ የተሰማሩ የወርቅ ኩባንያዎች በሱዳን ውስጥ ለመቀራመት ያለውን የማዕድን ሀብት ለመውሰድ ለመሰብሰብ ያላቸውን ፍላጎት ከግምት ውስጥ በማስገባት በስብሰባው ላይ የሶማሊያ፣ ጅቡቲ፣ የኬንያ፣ የኤርትራ፣ የራሱ የደቡብ ሱዳን፣ የግብፅ ልዑክ ቡድኖች፣ የኢትዮጵያ ልዑክ ቡድኖች ይገኛሉ ተብሎ የተነገረ ቢሆንም ኢትዮጵያና ኬንያ ግን ከዚህ ውይይት እንድታፈገፍግ የሚያደርግ ሐሳብ አስተያየት እየሰነዘረች መሆኗ ተሰምቷል። ግብፅ ያም ሆነ ግን የትራምፕ አስተዳደር ወይም የልዑክ ቡድኑ ይህንን ነገር ዝም ብሎ የሚመለከተው አይመስልም። ምክንያቱም የሱዳን ጉዳይ ያለ ኢትዮጵያ ጣልቃ ገብነት መስተካከል አይችልም። ወይም የግብፅ መፈንጫ እንድትሆን መፍቀድ ካልሆነ በስተቀር ባይኖ ሚንስ ሱዳንን ለግብፅ ብቻ መተው አይገባም እንደ ኢትዮጵያ መንግስትም። ስለዚህ የኢትዮጵያ መንግስት ያልተሳተፈበት ሰላም የግብፅ ዘላቂ ሰላምን ስለማያመጣ የኢትዮጵያና የኬንያ በዚህ ስብሰባ ላይ የመሳተፍ አጀንዳ በእርግጥ ትክክለኛና ወይም ደግሞ መሳተፍ እንዳለባቸው አጽንኦት መሰጠቱን የተገለጸው። የአሜሪካ መንግስትም ይህን ጉዳይ ችላ እንደማይለው ነው የተገለጸው። እናም አሁን ባለው ሁኔታ ሁለቱ ጄኔራሎች በቅርቡ
ወደ ካይሮ የሚጠሩበት ሁኔታ እንደሚኖር ተመላክቷል። ምን አይነት ነገር ሊፈጠር ይችላል? ይሄ ነገር በእርግጥ የተጣራና ትክክለኛ ካልሆነስ የኢትዮጵያና የኬንያ መንግስታት በዚህ በአሜሪካ ልዑክ ቡድን አማካኝነት ውይይት በሚቀመጠው የሁለቱ ወገኖች የሰላም ተደራዳሪ ቡድን መካከል እንደሚገኙ ማወቅ ተችሏል ማለት ነው። ይሄም እንግዲህ ግብጽ በቀጣይ ምን ልትወስድ ትችላለች የሚለውን ጉዳይ አነጋጋሪ እንዳደረገው ነው የተሰማው። ከዚህ ውጪ የመጨረሻው መረጃችን የአፋር ህብረት ጦር ወደ አሰብ ተሟል። እንግዲህ ዛሬ በወጡ መረጃዎች የአሰብ አፋሮች ወይም ደግሞ የቀይ ባህር አፋሮች ጥምረት የተለያዩ የትጥቅ ትግሎችን በሶማሊያና በአፋር ድንበር አካባቢ እንደዚሁም ደግሞ በአፋርና በትግራይ በአፋርና በኤርትራ በሌሎችም ድንበሮች አካባቢ ሊቃጡ የሚችሉ ጥቃቶችን ለመመለስ እንደዚሁም ደግሞ ራሱንም በማደራጀት በዚህ አካባቢ የሚደረጉ እንቅስቃሴዎችን በተወሰነ ደረጃ ለመቀነስም እንግዲህ ጥረት ሲያደርግ ነው የነበረው። አሁን እንግዲህ የቀይ ባህር አፋሮች ህብረት ለወራት በኢትዮጵያ አፋር ክልል ሲያደርግ የነበረውን ወታደራዊ ዝግጅት፣ ስልጠና፣ የጦር ዝግጅት፣ የሎጂስቲክስና የአቅም ግንባታ ስራን ጨርሶ ከባባድ መሳሪያዎችንም ታጥቆ በቀጥታ ወደ አሰብ ፊቱን አዙሮ መዝመቱ ተገልጿል። ይሄም በአሰብ ቀይ ባህር ዙሪያ እንደዚሁም በቀይ ባህር ደቡባዊ ዳርቻ የሚገኙ ሁሉም የአፋር የቀይ ባህር አፋሮች ወይም ኢትዮጵያውያኖች ራሳቸውን እንዲያዘጋጁ ከዚህ ቀደም በተሰራው ስራ ሁሉም ነገር ሬዲ መሆኑን በማስታወቅ አሁን ከኤርትራ ጋር የቀይ ባህር አፋሮች እና የኤርትራ መንግስት ወይም የኢሳያስ አፈወርቂ መንግስት ጦር በይፋ ሊፋጠጡ ተቃርበዋል ነው የተባለው። አሁን ግን ጦሩ ያለማንም ይሁንታ ሰብሮ ወደ አሰብ መትመሙን የተነገረው። በዚህም በሁለቱ ሀገራት መካከል በተለይ በኢትዮጵያና በኤርትራ መካከል ሲጠበቅ የነበረው ጦርነት ይከሰታል ወይስ እንዴት ነው የሚሆኑት እነኚህ የሚለው ጉዳይ እስካሁን አሳሳቢ አነጋጋሪ ሆኗል። ያም ሆነ ይህ ግን አሁን ላይ ባለው ሁኔታ የአፋር ወይም የቀይ ባህር አፋሮች ጥምር ጦር በቀጥታ ወደ አሰብ ስለሚሄዱ ታውቋል ማለት ነው። ይህን መረጃ ካልን ይህም መረጃ የተሰራጨው በማህበሩ የይፋዊ የኤክስ ትስስር ገጹ ላይ አፋሮች ከዚህ ቀደምም አንድነን አሁንም በቀይ ባህር ቀጠናም ያለን በአፋር ክልልም ያለን አፋሮች እኛ አንድ ኢትዮጵያዊ አፋር ነን፣ አንድነታችንን አንለቅም፣ አንድነታችንን ማጠናከር አለብን፣ ሁለቱ አፋሮች አንድ ናቸው፣ የግድም አንድ መሆን አለባቸው በሚል ቀድሞውም ተጣምረውም የነበሩ እንደሆኑ በመግለጽ አሰብን ወይም ቀይ ባህርን ወደ ራሳችን ወደ ኢትዮጵያ ወደ እናት ሀገራችን እንመልሳለን፣ እኛም እስካሁን በታሪክ ያጣነውን ኢትዮጵያዊነት መልሰን የምናገኝበት ክብራችን ነፃነታችንን የምናስጠብቅበት መብታችንን የምናስከብርበትም ታሪካዊ ድልን አናሳልፍም በሚል ከኢትዮጵያ መንግስት ጋር መቆማቸውንም በይፋ ማረጋገጫ ይሆን ዘንድ ይህንን ዘመቻ በይፋ መጀመራቸውን የተገለጸው። ጦርነት የሚመከር እንደ አንድ የሰላም ለመፍጠር እንደሚጥር የሚዲያም አካል እንግዲህ ወይም ሚዲያ ጦርነቱ ባይኖር ደስ ይላል። ነገር ግን ህዝቡ እያለ ያለው ህዝበ ውሳኔ ይካሄድ፣ እኛ የተባበሩት መንግስታት ድርጅትም የአፍሪካ ህብረትም ኢጋድም ገብቶ ህዝበ ውሳኔ ይካሄድና ማንነታችን ኢትዮጵያዊ እንዴት እንደሆነ እናረጋግጣለን ሲሉ ጠይቀው ነበረ። ይሁንና ግን ምላሽ የሚሰጥ ስላልነበረ ወይም እስካሁንም ምላሽ ስላልተሰጠ እንግዲህ ራሳቸውን አዘጋጅተው ከሰላማዊ ትግል ወደ ትጥቅ ትግል ተሸጋግረው ዛሬ ከባባድ መሳሪያዎችን ታጥቀው ወደ አሰብ ተመዋል ተብሏል። ይህም መረጃ ደረስናችሁ። ይህም የሚያሳየው 11ኛው ሰዓት መድረሱንና አሰብና የቀይ ባህር ቀጠና ወይም ከምጽዋ ደቡባዊ አቅጣጫ ያለው የባህር በር ሙሉ በሙሉ ወደ ኢትዮጵያ የሚመጣበት ካልሆነ ደግሞ ከሰሞኑ ወደ ዩጋንዳ፣ ሳውዲ አረቢያ ወይም ኢራን የሆነ ቦታ ሊኮበልሉ ይችላሉ ተብለው እየተጠበቁ የነበሩት ኢሳያስ አፈወርቂ የመፈንቅለ መንግስትም ስጋት ስላለባቸው ጦርነቱ በራሳቸው ምድር እንዳይካሄድ በማድረግ ቀድሞ በሰሜን ከዛ በአማራ ክልል እንደዚሁም ደግሞ እያሉ ወደ መሃል ለማምጣት ሙከራ እያደረጉ ነበረ። የቀይ ባህር አፋር ይህንን የትጥቅ ትግል ቀጥታ በኤርትራ ምድር ውስጥ ገብቶ መጀመሩ ለኤርትራ ትልቅ ራስ ምታት፣ ለኢትዮጵያ ደግሞ እፎይታን የፈጠረ ነው። ምክንያቱም ጦርነቱ ወደዚህ እንዳይመጣ መግፋት ስለሚያስፈልግ ማለት ነው። እናም የቀይ ባህር አፋር እንግዲህ ታሪክ ለመስራት መዘጋጀቱንና ይህንንም ለማድረግ ተግባራዊ የሚሆን ወደ ተግባራዊ የትጥቅ ትግል በቀጥታ ስለማምራቱ ተገልጿል ማለት ነው።
ውድ አድማጭ ተመልካቾቻችን ለዛሬ ያዘጋጀንላችሁ የገበያ ሚዲያ ልዩ የፖድካስት ፕሮግራማችን እስካሁን የሰማችሁትን ነበር። እስካሁን ከሰማችኋቸውና የተለያዩ ምንጮችን ዋቢ ካደረጉ መረጃዎቻችን በርካታ ቁም ነገሮችን እንደገበያችሁ ምንም ጥርጥር የለውም። እንግዲህ በቀጣይ በሌሎች ከኢትዮጵያ ብሔራዊ ጥቅም ጋር በተሳሰሩ ወሳኝ መረጃዎች እስክንመለስ ለዛሬው በዚሁ የተሰናበትኩኝ ቸር ሰንብቱልኝ እላለሁ። ሰላም።